የዲያሪው ሚስጥር ድርሰት ወንጌል እሸቴ። የዲያሪው ሚስጥር የዲያሪው ሚስጥር ክፍል 1። ሰሞኑን ደግሞ ለየት ያለ ነው፣ እየባሰበት መጥቷል። እኔም እንደ ልማዴ በኩለ ሌሊት አልጋይ ላይ ተቀምጬ ዳይሪ ላይ እጽፋለሁ። እዚህ አክስቴ ግቢ ውስጥ ከሚከራዩ 2 ቤቶች አንዱን ይዤ መኖር ከጀመርኩ 6 ወር ብቻ ነው ሰላም ያገኘሁት። 1 አመቱን የምፈልገውን ነገር ማግኘት አቅቶኝ ስጨነቅና ሳነባ አልፌያለሁ። ለዚህ ምክንያቱ ደግሞ እዚሁ ግቢ ከኔ ጎን ያለውን ክፍል ተከራይቶ የሚኖረውን ኢዮብን በማፍቀሬ ነው። ኢዮብን በጣም አፍቅሬዋለሁ። ደሞም የሚፈቀር አይነት ወንድ ነው። ቆንጆ ወንድ፣ በረዘመው ቁመቱ ላይ የሰፋው ደረቱ ሲታይ ደግሞ ምን ዋጋ አለው? ስሜቴን እንኳን ለመግለጽ የምችልበት ሁኔታ ላይ አይደለም ያለው እሱ። ሲፈልግ ቤቱን ዘግቶ ለብቻው ያወራል። አንዳንድ ቀን ደግሞ ያለቅሳል። ያን ጊዜ እኔም ሆዴ ባባና በማልቀስ አግዘዋለሁ። በጠይቀው ደግሞ ሊነግረኝ አልቻለም። ይኸው አሁንም ማልቀስ ጀመረ። ከኔ ምን አተሽ ነው ሌላ ወንድ ፍለጋ ሄድሽው? ተጋብተን ልጆች ወልደን እንኖራለን ብለሽኝ ግን አጣለልሽኝ። ለምን? አንቺስ ሞተሽ ተገላግለሻል። እኔ በጸጸት ከቀን ወደ ቀን እያለኩ ነው። ያለኝ አማራጭ ሞት ብቻ ነው። እንዴ ሞቱን የሚመኘው ለምንድን ነው? ዛሬስ የመጣው ይምጣ እንጂ ሊነግረኝ ይገባል። ሄጄ ጠይቀዋለሁ። ማን ነው? ወይዘሪት መድህነሽ? ሶስና ነኝ። ክፈትልኝ። ምን ፈለግሽ? ላናግር ፈልጌ ነው። በሩን ክፈትልኝ። በዚህ ሌሊት ለምን እከፍታለሁ? ኢዮብ ላናግር እፈልጋለሁ። ሶስና እኔን ማናገር አይሰለችሽም? ለምን አርፈሽ አትተኝም? እንዴ ያንተ ሁኔታ የሚያስተኛ እኮ አይደለም። በቤቴ ውስጥ የፈለግኩትን መሆን አልችልም? ለምን እንዳክስትሽ አትሆኝም? እሷ እንኳን ቤቷን እያከራየችኝ በጥያቄ አታጨናንቀኝም። ያው 2 አመቴን ይዣለሁ። አንድም ቀን አጨናንቃኝ አታውቅም። ሶስና እያዳመጥሽኝ ነው? አዎ። ምን እንደማደርግ ታውቂያለሽ? ከዚህ ቤት እለቃለሁ። እሺ በቃ ሁለተኛ ምንም አልጠይቅህም። ደህና አደርሽ። ምን አለ ቢነግረኝ። አላለቅስም። ለምን አለቅሳለሁ? ገና እንደማፈቅረው ገልጽለት የለ። ስሜቴን እስከሚረዳ መታገስ አለብኝ። ከዛሬ በኋላ ምንም ነገር አልጠይቀው። ቀስ በቀስ እንዳፈቀርኩት እንዲያውቅ ማድረግ አለብኝ። ኢዮብ። አቤት። አናገርሽኝ መድህን? አታወራም እንዴ? ሙሉ ቀን እያዳመጥኩ ነው። አድናቂ ሆነ? ከማድነቅም በላይ ነው የኔ። ስለዚህ እንድታወራኝ ከይቅርታ ጋር ልዝጋው ማለት ነው። ምን ላውራለሽ? ትላንት ሌሊት ከሶስና ጋር ምን ነበር የምታወሩት? ያው የተለመደ ጥያቄ ነው። ለነገሩ ወዳ አይደለም የምትጠይቀኝ። ችግሯ ገብተዋል ማለት ነው። አልገባኝም፣ ግን በሷና በእኔ ክፍል መሃል ያለው የታሸገው በር ነው ከኔ ንግግር ጋር እንድትገናኝ የሚያደርጋት። የማወራውን ተለጥፋ ባታዳምጥ ኖሮ አትጠይቀኝም ነበር። ስለዚህ ያለኝ እድል ቤትሽን መልቀቅ ነው። ቆይ ዮቤ፣ እንደዚህ ብናደርግስ? እንዴት? መካከለኛውን በር በብሎኬት ብናሽገውስ? ከዛ በኋላ እንደፈለክ ብታወራ ብታለቅስ አይሰማት።
እንዲህ የሚያሞላቅቅ አከራይ አዲስ አበባ ውስጥ አለ እንዴ? ግን አይጠፋም። የመጀመሪያዋ አንቺ ነሽ። 2 ዓመት ሳውቅሽ ለሰው ሐሳቢ ነሽ። በማይመለከትሽ ነገር አትገቢም። ሌላው ቢቀር አንድ ቀን እንኳን ምን ሆነሃል ብለሽ አልጠየቅሽኝም። አንድ ቀን በራስ ጊዜ እንደምትነግረኝ ስለማምን። እርግጠኛ ነሽ? አዎ። የወንድም ሆነ የሴት ጓደኛ የሌለው እህትም ሆነ ወንድም በቅርቡ የሌለው ሰው የጨነቀው ነገር ሲገጥመው አስቦ ተፈላስፎም ሲያቀተው ያለው አማራጭ ከሌላው በተሻለ ለሚቀርበው ሰው ማማከር ነው። ስለዚህ ከኔ የሚቀርብ ስለሌለ ያው አንድ ቀን ታጫውተኛል። መድን የምነግርሽ አይመስለኝም። የሚነገርም አይደለም። አትጨነቅ። የመንገሪያ ጊዜ ገና በመሆኑ ነው እንደዚህ የምታስበው። እዚህ ጋር አቁሚልኝ። የምትሰራበት ባንክ ደረስን እንዴ? አይ ቁርስ በልቼ ልግባ ብዬ ነው እንጂ አልደረስንም። እንዴ ታዲያ ለምን አብረን አንበላም? ኖ ግድ የለም፣ ብቻዬን ይሻለኛል መድን። እሺ ሌላ ቀን ወይም ዛሬ ማታ እራት ቤት ትጋበዛለህ? የሶስና ቡና ከተጨመረበት ነዋ። ግን አንድ ጥያቄ አለኝ። ምን? እንዲህ አይነት ትህትና የበዛው ባህሪሽን ወንዶች አላዩትም ማለት ነው? እንዴት ነው እስከ ዛሬ ሳታገቢ የቀረሽው? እኔ ነኝ እየመረጥኩ ያለሁት። አዎ ጠያቂማ መች ይጠፋል ብለህ ነው? እና ስለዚህ በምርጫሽ አላገኘሽም? አይ እንግዲህ ካገኘሁት 2 ዓመት ሆነኝ። ጎሽ እንኳን አገኘሽው። አይ ገና መች ይሻለኝና እንዲህ በቀላሉ የሚሸነፍ አይመስለኝም። መድህን አንቺን የመሰለች ቆንጆ ቀይ ሴት ያውም ቁመታ ሎጋ አግኝቶ ነው ቀረበታ። እንደውም የሙሉ ቀንን ቁመትሽ ሎጋ ነው የሚለውን ጋብዤሻለሁ። በይበሩን ክፈችልኝ። አመሰግናለሁ ኢዮቤ። በቃ ደህና ዋል። ኢዮብ የኮትህን ኮሌት ታስተካክለው። እሺ መልካም ቀን፣ መልካም ስራ። ቁመትሽ ሎጋ ነው የኔ ዓለም ሰንደቅ ያሰቀላል ሆዴ የሰላሜ ፍቅር አንቺ ነሽ ምልክት ያሳያላችሁ። ኢዮብን አፈቀርኩ ብዬ እንዳልነግረው ከቀን ወደ ቀን እየፈራሁት መጥቻለሁ። የማደርጋቸው እንቅስቃሴዎች ሁሉ ያበሳጨዋል። ስለዚህም በተለያየ ዘዴ ኢዮብን የሚያስደስቱትን ነገሮች ብቻ ለማድረግ ወስኛለሁ። ቡናዬን በጣም እንደሚወደው መድን ስታወራ ሰምቻለሁ። ሌላው ደግሞ የሙሉ ቀን ሙዚቃ ያስደስተዋል። ሌላም የሚያስደስቱትን ፈጥኜ ማወቅ አለብኝ። ወይ መድን ደህና አደራችሁ? ወይ ደህና አደርሽ ሶሲ? ደህና አደርሽ መድን? ምን ነው ሱፐር ማርኬቱ ጭር አለ አለብሽ? ምን ነው ግን በጠዋት ጥለሽኝ ወጣሽ? አንድ ጉዳይ ነበረኝ። ለዛ ነው ሶስዬ ቸኩዬ የወጣሁት። ኢዮብን በጠዋት ተነስቶ ስለነበር ከትራንስፖርት መጨናነቅ ዳነ። ሲያወራና ሲያለቅስ ነው ያደረው። በጠዋት መነሳቱ ራሱ ይገርማል። ሶስና አንቺም እሱን እያዳመጥሽ እንቅልፍ ከምታጪ በቃ መሀል ላይ ያለውን በር በብሎኬት ይገነባል። አዎ ይሻላል። መስማማትሽ አስደስቶኛል። እንዴ መድን ከሚለቅ ጥሩ መፍትሄ እኮ ነው። ሶሲ እኔ ማጨናነቅ ስለማልወድ ነው ያልጠየቅኩሽ። ቆይ ግን ኢዮብን ታፈቅሪዋለሽ አይደል? ንገሪኝ። እኔ አክስትሽን ብቻ ሳልሆን ሚስጥረኛ ጓደኛሽም ነኝ። ደግሞም የእህቴ አደራ አለብኝ። ምንም ነገር ቢፈጠር ልታማክሪኝ ይገባል። አዎ አፈቅረዋለሁ። ቀድመሽ ብትነግሪኝ ጥሩ ነበር። ለምን? ለነገሩ አሁንም ማወቄ ጥሩ ነው። እንደሚያፈቅርሽ ለማወቅ ጊዜ የሚያስፈልግ ይመስለኛል። አንቺም የያዘሽ ፍቅር ስሜታዊ ፍቅር አለመሆኑን ማረጋገጥ አለብሽ። ስሜታዊ ፍቅር? አዎ ስሜታዊ ፍቅር ዘለቄታ የሌለው ደስታ ላይ ብቻ የሚያተኩር ነው። በአብዛኛው ጊዜ ግላዊ ፍላጎታችን ላይ ካተኮርን ስሜታዊነት አለብን ማለት ነው። የኔ ግን እንደምትዩ አይደለም። ኢዮብን አፍቅሬው ተጋብተን መኖር ነው የምፈልገው። እድሜን ሙሉ ከሱ መለየት አልፈልግም። መልካም ነው። ለማንኛውም ረጋቤ ማታ እራት ጋብዣለሁ። አዎ
የሶስና ቡና ከተጨመረበት እጋበዛለሁ ብሏል። አፈላለታለሁ። መድን እዮ በሚያፈቅረኝ ይመስልሻል? መድን ምንድን ያበሳጨሽ? ያው መጣችልሽ። ትሰሚው የለ ወይዘሮ ከበውሽ ነች። የእሷን ወሬ መስማት አልፈልግም። ውጭ ወጥቼ ፀሐይ ሞቃለሁ። ደህና ረፈዳችሁ መድን? እግዚአብሔር ይመስገን። እኔ ምንሽ የላኩልሽን ደንበኞች ለመለሻቸው? የጠየቁኝ እቃ እኮ እኔ ጋር ስላለቀ ነው ወደ አንቺ ላኳቸው ነው። አንቺ ጋርም አልቋል። እቃውማ አለኝ እና ለምን አልሸጥሽላቸው? ከበቡሽ እንድሸጥላቸው የጠየቁኝ ያለ ቫት ነው። እኔ ደግሞ ፈቃደኛ አይደለሁም። ይሄ ጅልነትሽ አሁንም አልተወሽም? አንቺም እኮ ተጠቃሚ ትሆኛለሽ። በዚህ በኩል የሚመጣ ጥቅም ይቅርብኝ። በትክክለኛው መንገድ የማገኛት ጥቂቷ ጥቅም ትበቃኛለች። ምን ነው ያስቃል? አይ ጓደኛዬ፣ በዚህ ግትርነትሽ ከቀጠልሽ ያው አነስተኛና ጥቃቅን ሀብታም ሆነሽ ትቀጥያለሽ። ልሁን በይቻው። ይኸውልሽ ግን አስቢበት፣ የሚወስዱት ብዛት አለው። ቻው በይ። ሁሌ እየመጣች እንደዚህ ብጨቃጨቀኝ። ቆይ ለምንድን ነው? ምን ያለች ነው? አላስችል ብሎኝ በሩ ስር ተጠግቼ እኮ ሳዳምጥ ነበር፣ ግን ምንም አልተሰማኝም። ምንድን ነው የምታወራው? ለምን እንደምትፈታተነኝ አላውቅም። ምንድን ያለችሽ ነገርኛ? ያለቫት እንድሸጥላቸው ነው ቅድም የመጡት ሁለቱን ወንዶች የላከቻቸው። እሷ ለምን አትሸጥላቸው? እንጃ። የሚፈልጉት እቃ እሷ ጋር እንደሌለ ነው የምትናገረው። ከበቡሽ እኔን ለመጣል የማታደርገው ነገር የለም። ተመሳሳይ ስራ ላይ ስላለን አይጥማትም። አየሽ፣ እኛ እየተስፋፋን ስለሆነ። ልክ ነሽ። ባለፈው ወርም ገቢዎች የተመላለሱት የተሳሳተ መረጃ ሰጥታቸው መሆን አለበት። ስሚ ሶሲ፣ ጠንቅቃ ብታቀኝ ኖሮ እንደዚህ አትዳፈረኝም ነበር። እንዴ እዩቤ፣ እንዴት ነው አበላለ? አይነቱን አብሰሽ እኮ መብላው ታቃተኝ። እንደውም አሁን ኦልሬዲ ጠግብ ያለሁኝ። መች በላህና እራት አይደል እንዴ? ቀሪው ቦታ ላንቺ ቡና ስለሆነ ከዚህ በላይ እንኳን አልበላም። እሺ በልችን ጉረስ። አልጎርስም። ኧረ ጉረስልኝ እንዴ መድን፣ አንድ በይው እንጂ ይቤራ። ኧረ ጉረስለት በእናታችሁ አታጨናንቁኝ። እንዴ ሶስት ያታጨናንቁኝ። አልጎርስም። እጄን ልታጠብ። ይልቅ ቡናውን ቅጁ በእናትሽ። እኔ ነኝ ጥፋተኛዋ መለማመጤ። ይኸውልሽ ሶሲ፣ የመረጋጋት ባህሪ ስለማይታየበት ነው። አንቺም ይበልጥ እንዳይረጋጋ እያደረግሽው ነው። አይደለም ባክሽ፣ እንዳፈቀርኩት ስላወቀ ነው እንደዚህ የሚኮራብኝ። ይኸውልሽ ለማንኛውም አንቺ ረጋ በይ። ረጋ ብልም የዚህ ልብ ማግኘት አልችልም። ትደግማለህ? ዮ ሁለት ጠጣው አይደለም? ቀሪውን የኔን ፋንታ ደግሞ መድህን ትጠጣልኝ ካልክ ጥሩ እንጠጣለን። አመሰግናለሁ። በሉ ደህና ደሩ። በጣም ነው ማመሰግነው። እሺ እዮቤ፣ ነገ መሀከለኛው በር ይሰራል። ስለዚህ የቤት ቁልፍ መፈለጉ አይቀርም። እኔስ አልፈለግም? አንተ አትገነባው። አይ ከሰራተኞቹ ጋር ማን ይውላል? እናንተም ስራ ናችሁ። እኔ አለሁ። አንተ ወደ ስራ መሄድ ትችላለህ። ጥሩ። ለትብብርሽ አመሰግናለሁ ሶሲ። መድን አሪፍ አይከራይ ነች። አይ አንተም እኮ ጥሩ ተከራይ ነህ። ለማንኛውም ደህና ደር። ደህና ደሩ። አንዳንዴ ሳየው የሚያወራቸውን ስሰማ፣ በተለይ ደግሞ ሌሊት የሚለፈልፈው የጤነኝነት አይመስለኝም። እሱማ ምክንያት ይኖረዋል። የሚያነባቸው መጽሐፍትም ተጽዕኖ ያሳድሩበታል። ፍልስፍና፣ መጽሐፍ ቅዱስ፣ ኧረ በጣም ብዙ ነገር ነው የሚያነባው። የሚሸሸው ነገር አለ። ጸጸት ሲበዛበት ራሱን ይወቅሳል፣ ሞቱን ይመኛል። ምናልባት የሚያስጠይቀውም ሊሆን ይችላል። ይሄን የሚያስጨንቀውን የተደበቀ ሚስጥር ነው ማወቅ የምፈልገው። ሶሲ፣ ተጨማሪ ጭንቀት እንዳትሆኝበት መጠንቀቅ አለብሽ።
ወይኔ ይሄ ሁሉ መጽሐፍ ከመጽሐፍቶቹ ሌላ የሚረባ ዕቃ የለውም። ምን አለ በስርዓት ቢያስቀምጣቸው ደግሞ። ኢዮብ ይሄን ያህል ደንታቢስ ነው? እንደ ደራሲም ያደርገዋል እንዴ? ምንድን ነው እየጻፈ የሚቀዳድደው? እስቲ ሀሎ መድን፣ ደህና ዋልሽ? ሰራተኞቹ አልመጡም? አዎ የኔንም የኢዮብንም ዕቃ ከበሩ ስር ዞር ዞር እያደረግኩ ነው። አይ ኧረ ቀላል ነው። ከፈለግኩ ደግሞ ሰራተኛዋ ትረዳኛለች። አረ ምንም አትጨነቂ። ቻው። ይሄ ደግሞ ምንድን ነው? ዲያሪው ነው እንዴ? ታዲያ ለምን ሁለት ቦታ ቀደደው? ምንድን የጻፈው? ሃይሚ ዛሬ ፍቅር ከጀመርን 5 ዓመት ሞላን አይደል? 5 የፍቅርና የመተሳሰብ አመቶች አለፉ። ደግሞ ተጋብተን ልጆች እንወልዳለን። የላይ ውበትሽ በጣም ቆንጆ ቢሆንም የውስጥሽ ግን ይበልጡ በመሆኑ ነው አንቺን ለማግባት የወሰንኩት። ግን ሃይሚ አንዳንዴ በቂ ምክንያቶች ሳሰጪኝ ለቀናቶች ጥፍት ትይብኛለሽ። ያው እንደምታውቂው እኔ ማጨናነቅም ሆነ መጨነቅ ስለማልወድ ያልሽኝን አምኜ አሳልፋለሁ። ከዚህ በኋላ ግን ድፍንፍን ያለ ምክንያት እንዳትሰጪኝ የኔ ቆንጆ። አንቺን ሳላፈቅር የዋልኩበት ቀን የለም። ይሄ ጥሩ አጋጣሚ መሰለኝ። ከዚህ ዲያሪው ስለ ኢዮብ አንድ ፍንጭ አገኛለሁ። ግን ለምን ቀደደው? ይሄ መጨረሻው ገጽ ነው። ደግሞ ለምን በቀይ ጻፈው? ምንድን ነው የሚለው? ሃይማኖት የኔ ካልሆንሽ የማንም ልትሆኛ አትችይም። እኔ በህይወት እያለሁ አንቺ ሌላ ወንድ አግብተሽ አትኖሪም። ከዚች ቀን ጀምሮ ሙት ነሽ። የትና ከማን ጋር እንደሆንሽ ስለማውቅ እየመጣው ነው። እንዴ ኢዮብ የሚያፈቅራትን ሴት ገድሎታል ማለት ነው? ምንድን ነው የጻፈው? ኢዮቤ ከችግር ውስጥ ለመላቀቅ ከፈለክ ራስህን ተቀበል። ራስህን ተቀበል ማለት ምን ማለት ነው? ራስህን በደንብ ወቅ። መድህን በውስጤ ትልቅ ጭንቀት እያለ የበደለኝነት ስሜት እየተሰማኝ አይገባሽም? ሊገባቸው የሚችሉት እንደኔ የደረሰባቸው ብቻ ናቸው። እሺ በቃ ሌላ ጨዋታ እንጀምር። እንደውም የሙሉ ቀን ሙዚቃ እናስከፍትና እንዴ ቆይ ለምን አንደንስም? ሙሉ ቀን መድህን ይሄ ማረጋጋት መቻልሽን ነው የምወድልሽ። ሶስና ብትሆን አባብሳብኝ ነበር። ሶስና ጥያቄ ታበዛለች። ጨቅጫቃና ቆንጆ ናት። ሽንት ቤት ደርሼ ስመለስ ሙዚቃ ይከፈታል። መጣሁ። ይህን ደግሞ ስለምን ይሆን የጻፈው? የሆነ ነገርማ ማግኘት ይኖርብኛል። የህይወቴ ትልቁ ምኞት ምን እንደሆነ ታውቂያለሽ? ካንቺ ጋር መኖር፣ አንቺን ማስደሰት ነው። ለኔ ህይወት ማለት አንቺ ነሽ። ውስጤ ግን ሳላስበው የማልፈልገው ጥርጣሬ መፍጠሩን ገልጬልሻለሁ። አንቺ ግን ያው ዘመድ ጥየቃ አዋሳ በተደጋጋሚ መሄዱን ተያይዘሽዋል። እንጃ ብቻ ሃይሚ ልቤ ፈራልሽ። ለማንኛውም አፈቅርሻለሁ። በተለያየ ቦታ ስለ ፍቅሩ ከመግለጽ ሌላ ለምን ወደ ሌላ ወንድ እንደሄደች አልጻፈም። አልፎ አልፎ ድፍን ያለ ጥርጣሬውን ጽፏል። መቼስ ምክንያት ይኖራታል። እውነት ገሏት ይሆን እንዴ? ቆይ ለመግደል ስለመወሰኑ በሌላ ዳይሪው ጽፎ ይሆን? እስቲ ሌላ ደግሞ
ሌላ ዲያሪ ያለው ማለት ነው። እንዴት ነው ማግኘት የምችለው? እንዴ ለምንድን ነው እስካሁን ያልመጣው ግን? ከምሽቱ 5 ሰዓት ተኩል ሆኗል እኮ። መድንም እስካሁን አልመጣችም። ቆይ ልደውልላት እስቲ። እዮብ ሰከርክ እንዴ? ማን እኔ? መኪናሽን ስታሽከረክሪ ያምርብሻል። ለነገሩ ቀይ ሴት ሁሉ ነገር ያምርባታል። ያቺም እንደዛ ነበረች። የቷ ትሆን? ሃይማኖት ትባል ነበር። ሃይማኖት። ጥያቄ መጠየቅ ይፈቀድልኛል? አንቺ እኮ የሚያስለፈልፍ ነገር አለሽ። እንኳን ጠይቀሽ ለስለስ ብለሽ በምታገኛት ቀዳዳ ዘውት ያለሽ። ሶስና ብትሆን ግን ድርቅ ብላ ጥያቄውን ትጀምራለች። ጨቅጫቃ የሆነች ቆንጆ። ልቀጥል? ምን ጥያቄም ነዋ። ይቻላል እንዴ? ሃይማኖት ያልካት ፍቅረኛ ነች? ለ5 ዓመት ያክል ነበረች ስትል አሁንስ? ሞታለች። ሞታለች። በ2003 ግንቦት 30 ላይ ሞተች። ውይ እዮቤ በጣም አዝናለሁ። ምን ሆና ነው የሞተችው? ስልክሽ። ሄሎ ሶስና፣ በሰላም ነው ማምሸትሽ? አዎ እየመጣን ነው። ከማን ጋር ነሽ? ከዮብ ጋር ነኝ። ያልታሰበ ግብዣ አደረገልኝና ነው ባለመደወሌ ይቅርታ። ለማንኛውም እየመጣን ነው። እኔ ተኝቻለሁ። እሺ በቃ ደህና ደሪ። ሶስናን ትፈሪያታለሽ እንዴ? ለምን እፈራታለሁ? እንዳላስከፋት ግን እጠነቀቅላታለሁ። ከኔ ይልቅ ለሷ ቅድሚያ መስጠትን እመርጣለሁ። የሚያስከፋም ነገር ብትፈጽምብሽ፣ ለምሳሌ ያ ባለፈው የነገርሽኝን ወድጄዋለሁ ያልሽኝን ወንድ እሷ ምሳሌ ይገርማል። ብታፈቅርብሽስ ዝም ብለሽ ታልፊያታለሽ? ከኔ ጋር መሆኑን ሳታክ ከጀመረች ዙሪያ ጥምጥማት ይጂ መድን ዝም አትያትም፣ ታንቂያታለሽ። እውነታው ይህ ነው። ማንም የራሱ ሲነኩበት ዝም አይልም። አልከራከርህም። ደግሞም በመሀከላችን ግልጽነት ስላለ እንዲህ አይነት አጋጣሚ አይደርስብንም። በቃ ቤት እስከምንደርስ ይህንን ሙዚቃ አዳምጥ። ከዚህ በኋላ ማውራት አይፈቀድም። ዝም ብለህ ብቻ አዳምጥ። የሙዚቃ ምርጫሽ ጥሩ ነው። ተስማማ? በጣም እንጂ። ግን አስበሽ ነው ወይስ በድንገት ይህን ሙዚቃ ይጋብሽ? አስቤ ነው። መልእክት አለው ማለቴ። ለዛ ለወደድሽው ወንድ ቢሆን ደግሞ መልእክቱ ቦታውን ያገኝ ነበር። ተኝተዋል መሰለኝ። እኔ በሩን ልክፈተው። መኪናውን በር ክፈችልኝ ይሻላል። አዮብ፣ እንግዲህ እንደዚህ በቀላሉ ያንተን ልብ ማግኘት አይቻልም ማለት ነው። ሰሞኑን የዚህ ሱፐርማርኬት ገበያ ቀዝቅዟል። ምንድን ነው? ሰው መግዛት አቁሟል መሰለኝ። ይሁን እስቲ። ዛሬ ዝምታ አበዛሽ። ምን ነው? በትናንት ማታው ማምሸት የቀረ ተሰኝተሻል አይደል? ጥያቄ የሆነብኝ ነገር ስላለ እሱን እያብሰለሰልኩ ነው። ታዲያ ለምን አትነግሪኝም? ባንቺና በዮብ መካከል በጣም መቀራረብ ተፈጥሯል እና አዎ ተፈጥሯል ሶስና። ይሄም የሆነው በእኔ ውስጥ ካለው የመውደድ ስሜት የተነሳ ነው። ከመቼ ጀምሮ ነው የወደድሽው? ከአንቺ በፊት። እንደውም አንቺ እኔ ጋር ሳትመጪ ነግረሽዋል? አልነገርኩትም። እዮብ ያው እንደምታውቂው ባህሪው የሚጨበጥ ስላልሆነ በጣም መውደድ ውስጥ እንዳልገባ አጠነቀቅ ነበር። ሁለታችንም አፍቅረነዋል ማለት ነው ሶሲ። ያንቺ ግን የባሰ ደረጃ ላይ ስለሆነ ከተሳካልሽ ንገሪው። እንደማየው ላንቺ የተሻለ ስሜት አለው።
ቢሆንም ቀስ በቀስ ከመሐከላችሁ ወጣለሁ። ያንቺ ፍላጎት እንዲቀደም እፈልጋለሁ። ከልብሽ ነው መድን? አዎ፣ ግን ሳልነግርሽ የማላልፈው ኢዮብ የመረበሹ ምክንያት የመጀመሪያ ፍቅረኛው ስለሞተችበት ነው። ሃይማኖት የምትባል ናት? እንዴት አወቅሽ? የተቀደደ ዲያሪውን አግኝቻለሁ፣ አንብቤዋለሁ። ቦርሳ ውስጥ አለ፣ ላሳይሽ። የታል? የት ነው? ሽት የት ነው ዳያሬን ያደረኩት? እንደቀደድኩት አስታውሳለሁ። እዚህ አካባቢ አልነበር እንዴ? ታዲያ ምን ወሰደው? መጽሐፎቹ ተነካክተዋል። ይህ አልነበረም ከላይ የተቀመጠው። ይሄ በር የተሰራ ቀን ሶስና ናት ያስተካከለችው። ኖ አይታው ይሆን? ይሄማ መሆን የለበትም። ካየችውማ ማወቅ የሌለባትን ሚስጥር ታውቃለች። ከዛ የሚፈጠረው ነገር ኖ ማረጋገጥ አለብኝ። ሞባይል የት ነው ያለው? የዲያሪው ሚስጥር የሬዲዮ ድራማ ክፍል 1 የሰማችሁትን ይመስል ነበር። ድራማውን የተጫወቱላችሁ ህሊና ሲሳይ፣ ማስረሻ ገብረ ማርያም፣ ሂሩት ይርዳውና ቤተልሔም አስማረ ነበሩ። የዲያሪው ሚስጥር ክፍል 2 ሳምንት ይቀርባል። የዲያሪው ሚስጥር ድርሰት ወንጌል እሸቴ። የዲያሪው ሚስጥር